ውድ ቤተሰቦቻችን ሞቅ ደመቅ ያሉ ፕሮግራሞችን ወደ እናንተ እያደረስን ነው። አሁን ደግሞ ወደ እናንተ የምናደርሰው አቶና ወይዘሮን ነው። እስቲ አንድ ቪዲዮ እንከታተልና ከዛ በኋላ ያንን ቪዲዮ አይተን ደግሞ እኛ የግል የሚሰማንን ደግሞ አስተያየት ምንወያይበት ፕሮግራም ነው። አቶና ወይዘሮ ልክ ፕሮግራሙ ሲጀምሩ ሁሉም ሰው ቁጭ ብሎ የሚሰማ አይመስላችሁም? ስፔሻሊ ባለትዳር የሆነው ሰው ምክንያቱም ተመሳሳይ አይነት ሀሳብ ሁላችንም ቤት ውስጥ ሁሌ እንደምንለው አይነቱ መጠኑ ምናምን ይለያይ እንጂ ሁላችን ምን ኖረው ህይወት ነውና አዲስ ነገር አይኖርም እንዳልሽ ነው። የአብዛኞቻችን ጉዳይ ነው እዚህ ላይ ነጸብራቆ ነው የሚወጣውና ያየን ምን ወያይበት ስለሆነ ሁሉም ሰው በጉጉት የሚጠብቀው ይመስለኛል። ምን ሐሳብ ይነሳል የሚለው ባልና ሚስት ሆነ ብዙ ጊዜ ሁሉንም ቀን በሰላም አትኖርምና እኛ ብዙ ጊዜ የምናየው እንግዲህ ቪዲዮዎች ላይ የሚመጡልን ቪዲዮዎች ወይ የሚመጡልን ሐሳቦች በእለት ተለት ህይወታችን የሚያጋጥሙን ነገሮች ግን አንዳንድ ጊዜ እንደቀላል ነገር እናልፈውና ትልቅ ችግር ይሆናሉ። እንዴት በቀላሉ እንፍታቸው የሚለውንም እኛም ይሁድን አንድ ላይ ቤተሰቦችም የራሳቸውን ሐሳብ የሚያስቀምጡበት ነው። እስኪ ቪዲዮውን እንይና ደግሞ ሐሳባችን እንሰጣለን። የናፍቆት ባል ግን ምን አለ እዚህ ጋር ትንሽ ላክልላችሁ። ምን አንድ ጊዜ ነግረኛለች። የሆነ ነገር ስናወራ ቆየና እንደዚህ ያለ ምናምን አሁን አንቺ ነሽ አቶና ወይዘሮ እንደዚህ ያላልሽ አለ ብሎኛ ቃል የምር እዛ ስትመክሪ ግን እንደዚህ እዛ ስትመክሪ ግን እንደዚህ አይደለም ማለኛ አለችና በጣም በእውነት ለዚህ ነው ሁላችንም ነው ኖር ህይወት እኮ ነው እዚህ ተቃራኒ ሆነ ያስፈልግን ብለሽ ነው ሄድሽው አይ እዚህ ያነሳነው ሐሳብ በጣም የበሰለ ሐሳብ ምናምን ነው የሰጠውትና ኢሞሽናል ስትሆን ደግሞ ሎጂካል አትሆንም። የበሰለ ነገር ምናምን ይሄ በሰልኩ የምትለው ነገር ራሱ ይጣፋል። ሎጂካል መሆን ይጣፋና ስሜትህን ነው እንትን የምትለውና አዳምጠኛ እዛ ስታወሪ ግን እንደዚህ አልነበረሽ። ስለዚህ ዛሬም አንድ ጉዳይ ይነሳል። እሱም ቪዲዮ እንይና ከዛ የራሳችን ሐሳብ ደግሞ ሰንዘር እናደርጋለን። ጥሩ እኔ ምልክ ከቤት እኮ የመጣነው ልብስ እንገዛ መሰለኝ። ቤት ውስጥ ለብሰሽ የማትጨርሽ ቁም ሳጥን ሙሉ ልብስ አለሽ አይደል? ስለ የትኛው ልብስ ነው የምታወራው? ቁም ሳጥን ውስጥ ስለተጠራቀመው ልብስ ነው። እና ታዲያ ለጓደኛዬ ሰርግ ያንን ልብስ ደግሜ እንድለብስ ትፈልጋለህ እንዴ? ታውቂያለሽ ብዙ የተበደርኩት ሄዳለብኝ። እሱን እንኳን ከፍዬ አልጨረስኩም። ማን ተበደረ አለ? አንተ በየጊዜው ብድር አይሰለችም እንዴ? ለነገሩ ያንተ ጓደኞች ስፍር ቁጥር የላቸው። እኔ እንደው ያንተን 70 ሳንቲም አይቻላቅ። ምን እንደማያክ ሰው ትሆኛለሽ? ሰርግ ካልተደገሰልኝ ብለሽ አገር ይያዝልኝ ያልሽው አንቺ አይደለሽም እንዴ? በሰርግ አግባኝ አልኩ እንጂ ተበድራ አግባኝ አልኩ እንዴ? አንቺ ፍላጎትሽ ብዙ ነው፣ የኔ አቅም ደግሞ ያንን አይፈቅድም። የምታገኘውን ገንዘብ ለምን እያወልከው ነው? ብዙ ዕዳ አለብኝ፣ ያንን ብድር እየከፈልኩ ነው፣ ከፍዬ እንኳን አልጨረስኩም። እና ታዲያ አንተ ብድር አያልቅምና በልብስ ምክንያት የጓደኛዬ ሰርግ ልቀር? እሷ ለኔ ሰርግ ያኑላ ውጭ አውጥታ ያኑላ ነገር ሆናልኝ፣ እኔ በልብስ ምክንያት የሷን ሰርግ ልቀር? እንደዛ ነው የምትለኝ? ትሰሚኛለሽ? እኔ ለጓደኛሽ ሰርግ ብዬ ዕዳ ውስጥ መግባት አልፈልግም። ያለፈውን እንኳን ከፍዬ መጨረስ አልቻልኩም። እና እኔ ተበድራ አኑረኝ አልኩ እንዴ? የቤት ኪራይና አንዳንድ ወጪዎችን ባልሸፍን ኖሮ ምን ልትሆን ነበር? ጎዳና ላይ ልታኖረኝ? ለሁለታችን ጥቅም ስል ነው እዚህ ነገር ሁሉ ውስጥ የገባሁት። ሁሌ ለተበደርኩ ነው። አንተ ከብድር መቼ ወጥተህ ታውቃለህ? ይህ ባስ ብሎ መኪና ብድር ውስጥ ሁላ ገብተሃል። ልጅ እየመጣ ነው። ያኔ ምን ልንሆን ነው? ንገረኝ እስኪ። በብድር ነው እንደምንተዳደረው? መቼ ነው በራሳችን ገንዘብ የምንኖረው? ይባስ ብሎ የጓደኛዬ ሰርግ ላይ አምሮ ብሻት ትገኝ እያልከኝ እኮ ነው። እኔ እንደሱ አላልኩም። ያለሽን ለብሰሽ ተገኝ ነው ያልኩሽ። አይመርብሽ አታግጭ እያልከኝ እኮ ነው። ታውቀዋል። እንግዲያውስ የኔና ያንተ እህል ውሃችን እዚህ ጋር ያበቃል። ላምሮት ምን እያልሽ ነው? ምን እያልሽ ነው? በቃ ጨረሱ። ላምሮት ይሄ ጭቅጭቅ ግን መጀመሪያ ማለት የመሰለኝ ልክ በፊት አሁን ወይ ሃይስኩል ወይ ተማሪ እያለ ኪስ ውስጥ የተወሰነ ብር ትይዝና ከዛ በኋላ እሷን ልጋብዛት ትሄዳለህ።
አንተ ያስከው ወይ ሻይ ብር ይሆናል ወይ ደግሞ ውሃ ወይ ለስላሳ ልትጋብዛት ነው። ልክ ትልቅ ሬስቶራንት ገብተህ ቅቅል ስታዝ ማለት ነው የመሰለኝ ስሜቱ እንደዛ ነው መሰለኝ መጀመሪያ ሲጀምር የመሰለኝ። በነገራችን ላይ ብዙ ርዕስ ነው የተነሳው። ላይክ ብዙ የሚያጨቃጨቃቸው ጉዳይ አንድ ጉዳይ ብቻ አይደለም። እንዳየሁት ከሆነ ብዙ ነገር ነው ያለው። ግን ከዛ ውስጥ አንዱን መዝጄ ባወራ ብዙ ወንዶች አንደርስታንድ የማያደርጉት ሴቶችም አንደርስታንድ የማያደርጉት ብዬ ማስበው ቁምሳጥኑን ሞልቶ እኔ ልብስ እንደሌለኝ ነው ማስበው። እናንተ ደግሞ የልብሱን ብዛት ነው የምታስቡት፣ ያለውን ልብስ ብዛት ነው የምታስቡት። እና የሆነ ፕሮግራም ሲኖረን እንደ ሴት ልክ ነው እያልኩ ሳይሆን የሆነ ፕሮግራም ሲኖረን ልብስ መግዛት እንዳለብን ነው የምናስበው። ያለንን አጥርተን መልበስ ወይ ደግሞ ከዚህ በፊት ለፕሮግራም የለበስነውን ልብስ ደግሞ መልበስ ብዙ አንፈልግም። አዲስ ልብስ ቢኖረን ደስ ይለናል። ግን ደግሞ ሰው አቅሙን አውቆ ቤቱን አውቆ ኑሮን አውቆ ነው መኖር ያለበት ብዬ አምናለሁ። ለእያንዳንዱ ኦኬዥን ልብስ እየገዛን የምንኖር ከሆነ አንደኛ ለራሳችንም እየኖርን አይደለም፣ ለሰው ነው የምንኖረው ማለት ነው፣ ለመታየት ነው የምንኖረው ማለት ነው። ስለዚህ ትልቁ ነገር ብዬ ማስበው ሰው ራሱን ማወቅ ራስን መግዛትን የመሰለ ነገር የለምና በትዳር አንድ ላይ ስትኖር ባሌ ምን ያህል ገቢ አለው፣ ሚስቴ ምን ያህል ገቢ አላት የሚለውን ነገር መቼም በጣም መጀመሪያ የምናውቀው ነገር እሱ ይመስለኛል። ወይም ደግሞ ለመታወቅ ዋናው መሰረታዊ ነገር እሱ ይመስለኛልና እንደ አቅማችን እንደ ቤታችን የኔ ያንተ የሚባል ነገር የለም። አንድ ቤት ውስጥ እየኖርን እስከሆነ ድረስ የሷም የሱም ገቢ ተደምሮ ነው ያንን ቤት የሚገነባው ወይም የሚያኖረው። ስለዚህ ምን ያህል ነው አቅማችን፣ እዳ አለብን ወይም ደግሞ ቅድሚያ ልንሰጠው የሚገባ ነገር አለ ወይ ተብሎ ተስማምተን በስምምነት የምንመራው ቤት ነው እንጂ እሷ ቀሚስ ስለፈለገች የሆነ መንገድ ላይ ስትሄድ የአማራት ቀሚስ ሁሉ መገዛት አለበት ብዬ አላምንም። እሱ ላይ የሚያየውት ክፍተት አንዳንድ ሰዎች አሉ ባይ ዘ ወይ እሱን የሚመስሉ ይሄ ብድርን የሆነ ነገርን መድፈር በጣም ቤታቸውን ትዳራቸውን ሪስክ ውስጥ ከተው የመኪና ብድር፣ የቤት ብድር፣ የብዙ ነገር ብድር ውስጥ ገብተው ቤታቸውን የሚበድሉ ብዙ ሰዎች አሉና ምናልባት ያ ነገር በደንብ ዘርዘር ብሎ ስላልተቀመጠ እሱም ነገር በጣም አደጋ ነው ብዬ አምናለሁና ሁለቱም ጋር አንደኛ ኮሚኒኬት የሚያደርጉበትን መንገድ ጤናማ አይደለም። ባልም ጋር ሚስትም ጋር በጣም ከፍተኛ የሆነ ችግር ነው ያየሁት። ሁላችንም ጋር ያለ ነገር ነውና እዚች ጋርም ደግሞ የተገነዘብኩት ነገር ናፍቂን በተወሰነ መልኩ ልታነሳው አስባለች እና ወንድ ልጅ እንደ ወንድ ነው የሚያስበው፣ ሴት ልጅ ደግሞ እንደ ሴት ነው የምታስበው። አንደኛ እሱ ልዩነት አለ። እሱ ልዩነት ከመኖሩ ውጪ ደግሞ ሁል ጊዜ የሰው ልጆች ሁላችንም የተለያየ አመለካከት አለን፣ አስተሳሰብ አለን። ያደግንበት ቤተሰብ ሊሆን ይችላል፣ የማህበረሰቡ ሊሆን ይችላል፣ የተማርንበት ትምህርት ቤት ሊሆን ይችላል እና የተለያየ ሀሳብ አለን። ሁል ጊዜ ትዳር ውስጥ በሀሳብ አለመግባባት ያለ ኮመን የሆነ ነገር ነው። ግን ደግሞ ያንን ነገር ደግሞ ማቻቻል፣ እርስ በርስ ደግሞ መረዳዳት፣ አንዴ አምነን እስከገባን ድረስ እርስ በርስ ተረዳርተን ተደጋግፈን ነው ማደግ የምንችለው። ያ ሰውዬ አሁን ለምሳሌ እሱ ቪዲዮ ላይ ያየነው ሰውዬ ብድርም እንደዚህም ገብቻለሁ የሚለው ህይወቱን ለማስተካከል የእሱንም የቤተሰቦቹንም ወይ ደግሞ የልጆች ካላቸው የልጆቹንም ህይወት ለመቀየር ነው። ማንም ሰው የሚያደርገው ነገር ነው፣ የሚያደርገው ሂደት ነው ማለት ገንዘብ ከሌለ ትበደራለህ፣ ትሰራለህ፣ ታተርፋለህ። ካተረፍክ በኋላ ብቻ አትጠቀምበትም። የራስህንም ህይወት የቤተሰቦችህንም ህይወት ለማሻሻል ነው የምታደርገው እና ያንን ነገር ደግሞ እሷ እንደ መጥፎ ነገር ማየት አልነበረባትም ብዬ ነው የኔ ሀሳብ ነው። እና ደግሞ ይሄ የልብሱም ጉዳይ ደግሞ በጊዜው ተቸግሮ ከሆነ ወይ ደግሞ ገንዘብ አጥሮት ከሆነ ብትረዳው ጥሩ የሚሆን ይመስለኛል። ለምን ቢኖረው ወይ ደግሞ እጁ ላይ ገንዘብ ቢኖር ሚስትህ ቢያምርባት ወይ ደግሞ ደምቃ ብትታይ የሚጠላ ሰው የለም። እኔም አንተም ሚስታችን ከሌላ ሰው ጋር በቃ እኩል ሆና ወይ ደግሞ የተሻለ አምራ ብትታይ ነው የምንወደው። ማለት የኛ የምትለው ነገር ሞር በደንብ ሲያምርበት ነው ደስ የሚልህ እና እኔ በደንብ ያየሁት ክፍተት ይሄንን ነው። ግን እዚሁ ቪዲዮ ላይ ከዚህ በፊት ደጋግመን የምንለው በጣም ጥቃቅን የሚመስሉ ጉዳዮች በኮሚኒኬሽን ወይም ደግሞ በአነጋገር ችግር ምክንያት ነው የሚበላሹት። የተፋረሰ ነገር ግን አያለው ነው። አንዲያ ነገር በልብስ መግዛት ተጣሉ እንዳልሹ ነው። የወንድና የሴት ሀሳቤ እንዳለ ሆኖ ማለት ነው። አይመረብሽ የሚል አቋም የለውም። እሱም ግን ደግሞ እዛ ጋር ልብስ ግዛልኝ እያለችው ብድር ውስጥ መሆኑን ደግሞ ትኮንናለች። ብድር ውስጥ ከሆኑና እንደ ቤተሰብ እንደ ባልና ሚስት ችግር ውስጥ መሆኑን ካወቁ ያን ጥያቄ ማንሳቱ ራሱ ላይ ተገቢ አይደለም ብዬ ነው ማስበው። አንዱ የሚያስተካክለው ችግሩ ሊፈታ የሚችልበት መንገድ ይሄኛው የተለያዩ ወጪዎችን በመቀነስ ስለሆነ ማለት ነው። ስለዚህ የኔ ፍላጎት እንዲሟላ አንተ ብድር ውስጥ መግባት አልነበረብህም የሚል አቋም አላት። እሱ ትክክል ሊሆን ይችላል። እሱን አቋም እኔም አከብራለሁ። ግን ደግሞ አንዳንዴ በባልና ሚስት ምክክር አማካኝነት በስሜትም ሊሆን ይችላል ችግሩ ሊወጡበት እንደሚችሉ አስበው የሚሄዱበት አጋጣሚ ሰፊ ነው። ለምሳሌ ዛሬ ያለሽን ገቢ አይተሽ ብድር ልትገቢ ትችላለሽ። ምክንያቱም 2 ወር 3 ወር ትከፊዋለሽ። ከዛ ከ2 ወር ከ3 ወር በኋላ እየሰራህ የምታገኘው ገቢ ሊበላሽ ይችላል። የዛኔ ያኛውን እንድትጸጸት ያደርጋል ማለት ነው። እሱ እዚህ ጋር ሲመጣ ዋጋ የሚኖር አይመስለኝም ለኔ። መጀመሪያ አምነውበት ላንቺ ብዬ ነው የሚል ነገር ስለሰማው ማለት ነው፣ ለኛ ብዬ ነው የሚል ሀሳብ ስለሰማው በዚህ አይነት መንገድ ከገቡ መወቃቀሱ ዋጋ የለውም። በዘላቂነት ያኛውን መፍትሄ ለማምጣት ደግሞ
እንደኔ እሷ አምሮባት ለብሳ ከብድር ህይወት ወጥቶ እሷን እንዲያኖራት ከፈለገች አሁን ያለው ችግር መስተካከል አለበት ማለት ነው። ፍላጎቷን ገታ ምን ብላ ያንን ሴትል ካረጉ በኋላ ወደዛ ቢመጡ የሚል ሐሳብ ነው ያለኝ። የሚያወሩበት መንገድ ግን የሁለቱም ትክክል አይደለም። ሁሉ ጊዜ በአቶ ወይም ወይዘሮ ፕሮግራም ላይ በትልቁ ሐሳብ ስትል የምንወያይበት ነገር አንዱ ኮሙኒኬት የምታደርግበት መንገድ ነው። መልካም ንግግር ነው። ከዛ ያለው በጣም ድፍርስርስ ያለውንም ነገር የሚያጠራው እሱ ነውና በጣም ብዙ ነገሮች ተነስተዋል። ናፍቆት እንዳለችው ራሱን ችሎ እንደ ሐሳብ እንደ ርዕስ ተነስቶ የምናወራበት ይሆናል በአቶ ወይም ወይዘሮ ፕሮግራማችን በዚሁ ላይ እንጂ ተበድሮ ጋብቻ በእርግጠኝነት አሁን እኛ በደረስንበት የማሰብ ልክ ብዙ ነገሮችን ማመዛዘን እንደሚችል ሰው ያን እንደግፋለን ብዬ አላስብምና ራሱን ችሎ ሌላ ነገር ነው። ተበድረ ደግሰህ አብልተህ ለፍቺህ ሌላ ጥንስስ ታስቀምጥለታለህ ማለት ነው። መክፈል ሳትችል ቀርተ እሱ አንድ ነገር ነው። ሴት ልጅ ግን ሁልጊዜ ባሎች ወንዶች ማወቅ ያለባቸው ብዙ ልብስ ቁም ሳጥኗ ውስጥ ብትደረድር ሰርግ ቦታ መሄድ ለሴት ልጅ ከብዙ የቤት ስራዎቿ ከአድካሚ ነገሮቿ የሚያምሩ ቦታው በቃ በስንት አንድ የሚያጋጥማት ነገር ስለሆነ ቤት ውስጥ ያለውን ልብስ አንለብስም። እሺ እንድትረዱ እንፈልገው ነገር እና ደግሞ ቤት ውስጥ ያው ሁሉ የሞላው ቁም ሳጥን የምንለብሰው ልብስ አይደለም። እና ደግሞ ለሰርግ የተለየ ነገር ሆኖ በቃ ቢያምርባችሁ ግን እኛ እንደማንጠላም አትጠሉም እኮ መግዛቱ ላይ አሁን ቆንጠጥ ያለውን ነገር ብዙ ልብስ ስላለ ብዙ ልብስ ለሰርግ አይሆንም። ፕላስ ደግሞ ሁሌ አዲስ ማርገው ቢሆን አዲስ ነገር ትፈልጋለህ ለምትሄድበት ቦታና በዛ ልክ ተረድቻታለሁ ሁላችንም ስለሚያጋጥመን። ግን ብድር አለብህ ምናምን የምትለው ነገር ለሷ አዲስ ሆኖ ነው የሚሰማኝ እኔ በመሃላቸው የማታውቀው አይነት ነገር። አሁን ፊርማ ሲፈቀዳል እንዴ በጉዳይ አስፈጻሚ ዝም ብሎ ሌጋል ያልሆነ ከጓደኛ ከምናምን ትበደሩ ከሆነ ፊርማ ምናምን ላይ ያስፈልገው ይችላል። አዎ እሱንም ቢሆን ግን አሁን መኪና ትልቅ ነገር አስተልች የመኪና ብድር ድረስ ሳይታወቅ ይሄ በጣም ትልቅ ብድር ነው ብዬ አስባለሁ አይደል? ቤት ውስጥ ከምታገኘው አንድ የ50 ሺህ ብር ደሞዝተኛ ቢሆን ግማሽ በግማሽ ያ ብር ቤት አይገባም ማለት ነው። እንደዚህ አይነት ትልልቅ ውሳኔዎች ላይ በጋራ መወሰን አለባቸው እንጂ እንደዚህ አጋጣሚ ወሬ ሆኖ አሁን ለሰርግ ቀሚስ እሺ የሆነ ነገር ብለን እናስብ 10 ሺህ ብር ለማውጣት የመኪናን ብድር የምትጎትተው ማለት ስለሆነ ገንዘብ ስታነሳ በትንሹ የምትጎትተው መኪናም አለብህ ምናምን የምትለው አይደለም። የትልቅ ርዕሳቸው ቤት ውስጥ ትልቅ ርዕስ መሆን አለበት ብዬ አስባለሁና የታየኝ ዲስከስ የማድረግ ነገር የላቸውም። የቤት አባወራ የቤት ራስ እሱ ስለሆነ እሱ ዲሳይድ አድርጎ መጥቶ እሱ ወስኖ መጥቶ ይመስላል እንደዛና ይሄ ትልቅ ውሳኔ ነውና አብረው በጋራ ተነጋግሮበት ቢያረጉት አዎ ያን ያህል አሁን ልብስ ለብሶ ለመሄድ ምናምን ሴት ልጅ እና ማማር እንደምንፈልግም መታወቅ አለበት። በቃ ሰርጉ ፕሮግራሙ ምናምን በቃ ሴት ልጅ አምራ መታየት ትፈልጋለች እንጂ አጉድላ አትሄድም። በእርግጠኝነት ምነግርህ ሴት ጓዳዋን በሚነካ አቅምን በሚነካ የገንዘብን በተመለከተ ከወንድ በላይ ከሴት በላይ ተቆርቋሪ አትሆንም ቤት ውስጥ። ግን ይለያያል፣ እሱ እንደ ሴቱም ይለያያል በእኔ ሳቢ ማለት ነው። እና የሰው ትዳር ለማሞቅ የራስን ትዳር መበተን ነው፣ ሰው ለመዳር የራስን በትን አይደለም። እንዳልሽው ግን አሁን ወንድ ልጅ ቆጠራ ውስጥ የሚገባው አለሽ አይደል እንደዚህ ምናምን በቃ ሲሳሳ ነው የሚረዳው። ሲሳሳ ሲል ሲቸግርሽ ችግሩ ራሱ ያበሳጭሻል። አለመኖሩ ያንቺን ፍላጎት አለመሙላት ይቆጫል፣ ያናዳልና ምንም ሳይባል ሊያደርግ የሚገባውን ነገር ማጣቱ በራሱ ስለሚሰማው አለሽ አይደል እንዴ ምናምን የሚለው ስቴፕ ላይ ሄዳል ማለት ነው እንጂ ስስቱ ኑሮን ከመደጎም አንፃር ነው በቃ በሳቱ ያው አይኖርም በቃ እንጂ ቢኖር ይሄኔ እኮ ቁም ሳጥን ውስጥ የሞላውን በሙሉ ሳትጠይቆ ነው ይገዛላት። ግን ይዛላት ሲጠየቅ አልኖርም እና ያን መቁጠር ይጀምራል እንጂ አምሮ መሄዱን ተው መሄዱን ተጠልቶ አይመስለኝም። በጣም እና እኔ በትዳር ላይ በጣም በትዳር ላይ በጣም ደስ ከሚሉ ነገሮች ባልም ሚስትም የሆነ አንተ ለምሳሌ የሆነ ነገር ጠይቄ ቆይ ባለቤቴን ላማክራትና እምቢ ላትል ትችላለች። አሁን ብታረገው ምንም ላትል ትችላለች። ሊያንም የሆነ ነገር ጠይቂያት ቆይ ሳሚን ላማክረው ወይ ባሌን ላማክረው ስትል ለትዳራችን የምንሰጠው ቫልዩ እንጂ አድገናል የራሳችን ገቢ የራሳችን ነገር ያለን ሰዎች ነን ዛሬ በዛሬ ዲሳይድ ማድረግ ወይ መወሰን ልችላለሁ። ለትዳር አጋርህ የምትሰጠው ክብር ከዛ ውጪ ደግሞ ለዛ ትዳር ያለህንም ዋጋ ማሳያ ነው። ብዙ ሰዎች እንደዛ የሚሉትና ገንዘቡን ማውጣት እየቻሉ ግን ሚስቴን ላማክር ይላሉ። እነዚህ ጥንዶች ጋር ያየሁት ነገር እሱ እንደሌለ ነው። ምክንያቱም ሚስቲዋን በራሷ ፊና የምታነሳው ነገር አለ። እንደውም የሆነ ሰዓት እኔ እንትን ባልከፍልና እንትን ባልል ጎዳና ልታኖረኝ ነበር እንዴ ትለዋለችና ይሄ የኔ የሚለው ነገር ይበዛል። የጋራ ነገራቸው የጋራ የኛ የሚሉት ነገር የለምና ቅድም ስለ ብድርም ስናነሳ አንዳንድ ሰዎች አሉ በቃ ኑሮን ሁሉ ጊዜ በብድር የሚኖሩ ሰዎች ሁሉ ጊዜ ላይ መቼ ነው ግን ከብድር ነፃ ምን ሆነው የሚባባሉ ባለትዳሮች እንዳሉ አውቃለሁና አንዳንዴ ባሎች ያባወራነታቸውን
ቦታ ያላግባብ ይጠቀሙና በራሳቸው ዲሳይድ ያደርጋሉ ለሚስት ሳያማክሩ የሚጠቅም ነገር ሊሆን ይችላል ያ ብድር ቤት ውስጥ መጥቶ የሆነ ነገር ሊሸፍን ይችላል ግን ተመካክረ ይሄን ነገር አሁን ብንበደረው ጥሩ ነው ወይ ነገ ብናረጋው ይሻላል ወይ እንዴት እንከፍለዋለን መቼ እንከፍለዋለን የሚለውን ሳያወሩ ባል ይወስንና ከዛ የልጅ የሚስት እዳ ይሆናል ማለት ነው ከዛ ከነሱ ጉሮሮ ላይ የተቀነሰ እድሜ ልክ እዳ ሲከፍሉ የሚኖሩ ሰዎችን አውቃለሁና አንዳንዴ መነጋገር በጋራ መወሰን በቃ ትዳር ላይ እስከገባህ ድረስ ባይ ዘ ወይ የቱንም ያህል ትልቅ ሰው ብትሆን የቱንም ያህል የራስ ስራና ገቢ ቢኖርህ የኔ የምትለው ነገር የለም ብቻህን አትወስንም የግል ጉዳይ የለም ቀሚስ ለመግዛት የሆነ ነገር ለመግዛት አቅሙ አለኝ ልገዛ እችላለሁ እንትን እኮ ገዛው ይሄ ክብርህን ፍቅርህን ማሳያ እንጂ አንዱን ዶሚኔት የሚያደርግበት አንዱን የሚቆጣጠርበት ነው ብዬ አላስብም ይሄ ሳይከባበሩ የሚያወሩት ነገር የኮሙኒኬሽኑን ችግር አምጥተ ነው ማለት ነው ትልቅ ርዕሰ ጉዳይ ስላነሱ ይሄ አይኗን አፍጥጣ የምታወራው ነገር እሱ በንቀት የሚያወራትን ነገር ከዛ በተቀመጠበት ተነስታ ጥላው መሄዷ ምናምን እሱ ራሱ ነገሩን የሚያጋግል ሌላ ነገር ነው ምክንያቱም ትዳር ይቀጥላል እነዚህ ችግሮቻችን ዛሬ ይፈታሉ ወይ ዛሬ ያልቃሉ ትዳራችን ግን ይቀጥላል ሶ ምንፋታበት አይደለም ኤቭሪ ርዕስ ፍቺ አይደለም አይደል የሆነ ጭቅጭቅ ከሚስትሽ ጋር ወይ ከሚስት ጋር ወይ ከባል ጋር ስታነሺ ያ ነገር በቃ እናንተማ ዛሬ በቃልናል የምትለው አይደለም ተጨቃጭቀ ተናቁረህ ምናምን ህይወት ይቀጥላል ሶ ሲቀጥል ደግሞ እንዴት ነው መቀጠል ያለበት በንቀት ነው ተከባብረን ነው ተስማምተን ነው ተነጋግረን ነው የሚለው ነገር ራሱን የቻለ ርዕስ መሆን ይችላልና ይሄ ተበድሮ ድግስ የሚለውን ከድነ ነው ሌላ ጊዜ እናነሳዋለን ብለን እነዚህ ነገሮች ሁሉ ተደማምረው መሰለቻቸት ከዛ ፍቅር መሻከር በጣም ወደ ብዙ ነገር ያመራሉና በጊዜ ሃይባይ ያስፈልጋቸዋል ለዚህ ሰው እኔ ደግሞ እዚች ጋር አሁን ደግሞ የታየኝ ነገር ሐሳብ ያንሸራሸርን ያለ ነው በዚህ ቪዲዮ ምክንያት አይደል እና ቪዲዮን ስናየው ሰውየው በጣም ተቸግሯል ማለት ሰርግ እንኳን የደገሰው ተበድሮ ነው ከዛ በኋላ ደግሞ ሌላ ብድር አለበት ለስራ ብሎ የተበደረው ብድር አለ እና ያንን ነገር እንደዛ ብሏት በእኛ ቦታ ራሱ ሆነን አሁን ለምሳሌ እኔም በሱ ቦታ ሆኜ ወይ ደግሞ እናንተ በሷ ቦታ ሆናችሁ ስታስቡት ያ ሁሉ ባለቤትሽ ወይ ደግሞ እኔ ሚስቴ ይሄ ሁሉ ችግር እያለብኝ እያወቀች ሳታቀ ከሆነ ችግር የለውም እያወቀች ብዙ ብድር እንዳለብኝ ይሄንን ደግሞ ተጨማሪ ነገር ማለት አላስፈላጊ ነገር እናንተ እንዳላችሁት ለእናንተ ግዴታ ሊሆን ይችላል ግን መረዳት አልነበረባትም ማለት እንደ ባል ነውና ትዳር ውስጥ ደግሞ ከመዋደድ ከመፋቀር ውጪ ደግሞ የራስን ጥቅምም ደግሞ አንዳንዴ ትተይና ለትዳር አጋርሽ ደግሞ ስሜትም ትጨነቂያለሽ ትቆረቆሪያለሽ ያለበትን ነገር ትረጃለሽ አንዳንዴ እኮ አንቺ በቃ የሆነ ነገር ትፈልጊያለሽ ከሱ ግን ሰውየው ያለበትን ስሜት ያለበትን ሁኔታ ትረጅና ያንቺ ነገር ታሳልፊዋለሽ ትተይዋለሽ ይደርሳል ነገ ይደርሳል ትይና የዛን የትዳር አጋርሽን ማገዝ አብሮ መቀየር አብሮ መለወጥ ማለት እኮ ይሄ ነው ማለት በዚህ ካልተረዳችሁ በዚህ ካላገዘችሁ ታዲያ ምን አይነት ከዚህ ከፍ ያለ ነገርማ ሲመጣ ቤቱን ጥላ ሄዳለች ማለት እኮ ነውና እኔ የተሰማኝ እንደዛ ነው በዛ ላይ የአንድ ሰው ጉዳይ አይሆንም እንጂ በጋራ ተበድሮ መኪና ከገዙ የጋራ ንብረት ነው አይደል በጋራ ነው ሐሳቡን ማንሳት ያለባቸው አሁን ወደሱ ብቻ የወሰደበትን ነገር አልገባኝም እኔ ቅድም እንዳልነው የቤቱ አባወራ በቃ የቤቱ አዛዥ እሱ ስለሆነ ግን ሊሆን አይችልም እኮ አይደል ተመካክረ ነው የምታደርጋቸውና ወደሱ ብቻ ያዘነበለ ነገር መጨረሻ ላይም ለመክፈል በጣም የሚቸገረው እሷ ምንም ነገር እንደማታደርግ የሷ አስተዋጽኦ እንደሌላ አድርጎ ነው ያወራት በእርግጠኝነት ሰርተው የሚገቡ አይነት ሰዎች ናቸው አክታቸው አይደል ለሁለት ሶ መኪና ገዙ የመኪናው ብድር ለጋራ አይነት ነገር ነው እንጂ እሱን ራሱን አስወጥቶ እኔ ይሄን ከፍላለሁ አንቺ ቀሚስ እንትን ማለት የለብሽም ለሰርግ ይሄን ማድረግ የለብሽም ማለት እሱ የሚያረግ እሷ የሚደረግላት አይነት የሚለው ሐሳብን በስፋት አይቼበታለሁና እንደሱ አይነት ነገር ልክ አይመስለኝም የጋራ እስከሆነ ድረስ በቃ ልክ አብረህ ስትኖር ችግሩ መከራውም ደስታውም የጋራ ነው የሚሆነው መክፈልም መቀበልም የጋራ ስለሚሆን አብረው ቢያረጉበትና ሁሉንም ነገር ግን ያበለሻሸው የሚለዋወጡት ቃላት ከዛ ቃላቱን ተላብሰው የሚያወሩበት አይነት ሁኔታ ነው እንጂ በእርግጠኝነት እርፍ ብሎ ቢያወሩት ቢረጋጉበት ቀላል አይነት ርዕስ ቀላል አይነት መፈታት የሚኖረው አይነት ነገር ነው ብዬ አስባለሁ በጣም ጥሩ እኛ ይሄን ያለ ሐሳብ ከሰጠን ደግሞ ቤተሰቦቻችን የኛን ሐሳብ ላይ ተመስርተው እኛ የሰጠነው ሐሳብ ትክክል አይደለም ማለት መብታቸውም ነው የሚደግፉትም ከሆነ ይሄ ትክክል ነው እንደግፋለን ማለትም ይቻላል ከኛ ሐሳብ ውጪ ደግሞ ሆኖ የተያዩት ቪዲዮ ላይም ይሄ እንዲሞን አልነበረበትም ይሄን አስተምሮኛል ብለው ሐሳብ ሊሰጡን ይችላሉ በዩቲዩብ ኦፊሻል አካውንታችን ቻናል ቲቪ ኢትዮጵያ የሚለውን ሰብስክራይብ ያደርጉ ደግሞ ምናልባት በቴሌቪዥን ሲተላለፍ ካመለጣቸው እዛም ላይ ሐሳብ መሰንዘር ይቻላል ማለት ነው ያው ሌላ ጊዜ ደግሞ እንደለመር ነው ሌላ ሐሳብ ይዘን ባለ ትዳሮችም አይደለ አያልቅም ሐሳቡ አያልቅም